ሰላም የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በዚህ ቪዲዮ ስለ ማሽን ለርኒንግ ወይም ኢንትሮዳክሽን ቱ ማሽን ለርኒንግ እናያለን። ማሽን ለርኒንግ ምን ማለት ነው የሚለው ዲቴይል ለማየት እንሞክራለን በዚህ ቪዲዮ ማለት ነው። ስለዚህ እስከ መጨረሻው እንድትከታተሉት በአክብሮት እጠይቃለሁ። ማሽን ለርኒንግ ማለት በብዙ ሶርሶች የተለያዩ ዴፊኒሽኖች ልታገኙ ትችላላችሁ። ነገር ግን እነዚህ ዴፊኒሽኖች የሚይዟቸው በውስጣቸው ማለት ነው ሁለት ተመሳሳይ ነገር አለ ማለት ነው። ሁለት ተመሳሳይ ነገር፣ አንደኛው ነገር ማሽን ለርኒንግ አልጎሪዝም የሚባል ነገር አለው። ሁለተኛው ደግሞ ዳታ ያስፈልገዋል። ማሽን ለርኒንግ ለመባል አልጎሪዝምስ ፕላስ ዳታ ሴትስ ወይም ኤግዛምፕልስ ኦፍ ሳም ፌኖሜኖን የምንላቸው ማለት ነው። ማሽን ለርኒንግ ማለት ምንድነው? ማሽን ለርኒንግ is a subfield of computer science that is concerned with building algorithms which to be useful rely on a collection of examples of some phenomenon። ስለዚህ ማሽን ለርኒንግ ስለ ቢልዲንግ ኦፍ አልጎሪዝምስ የሚመለከት ሳይንስ ነው። እነዚህ አልጎሪዝምስ ምንድነው የሚያደርጉት? ከዛ ኮሌክሽን ኦፍ ዳታ ፕሮሰስ ያደርጋሉ ማለት ነው። እዚህ ጋር ዳታ ስንል ዳታ ሴትስ በሌላ ማለት ነው አጠራር ዳታ ሴትስ። ኦኬ ማሽን ለርኒንግ ስንል ዳታ ሴትስ ኤንድ አልጎሪዝምስ ይኖራሉ ማለት ነው። ስለዚህ እነዚህ አልጎሪዝም ምንድነው የሚያደርጉት? በመጨረሻው ማሽን ለርኒንግ ሞዴል ነው የሚሰሩት። ማሽን ለርኒንግ ሞዴል ከዳታው ይማራሉ ማለት ነው። ከሰጠናቸው ሂጅ ሊሆን ይችላል፣ ሪሌቲቭሊ ሂጅ ዳታቤዝ ነው። በአብዛኛው ጊዜ ማሽን ለርኒንግ አልጎሪዝሞች የሚጠቀሙት ብዛት ያለው ዳታ ነው። ስለዚህ ታውዘንድስ ኦፍ ሮውስ ኦፍ ዳታ ሊሆን ይችላል፣ ሚሊየንስ ኦፍ ሮውስ ኦፍ ዳታ፣ ቢሊየንስ ኦፍ ሮውስ ኦፍ ዳታ ሊሆን ይችላል። ስለዚህ እሱ ዳታ ሴት ይባላል። ስለዚህ ማሽን ለርኒንግ ከነዚህ ዳታ ሴት መማር የሚችል አልጎሪዝም ይኖራል ማለት ነው። ስለዚህ ቢልዲንግ ኦፍ አልጎሪዝምስ which in return relies on a data set። ስለዚህ ዳታ ሴት ኤንድ አልጎሪዝም የሚባል ነገር ይኖራል በማሽን ለርኒንግ ማለት ነው። ስለዚህ እነዚህ ዳታ ሴት ከየት ነው የሚመጡት የሚለው እነዚህ ዳታ ሴትስ ከየት ነው? ከኔቸር ማለት በሆነ በሴንሰር ሊሆን ይችላል ሰብስበ ነው ማለት ነው ዳታ፣ ወይም ደግሞ ሃንድ ክራፍትድ ባይ ሂውማንስ ሊሆን ይችላል። እኛ ዳታውን ፕሪፔር አድርገን በሆነ በሳም ካልኩሌሽን በእጃችን ዳታውን ሃንድ ክራፍትድ ባይ ሂውማን ሊሆን ይችላል፣ ወይም ደግሞ ጀነሬትድ ባይ አናዘር አልጎሪዝም ሊሆን ይችላል ማለት ነው። ስለዚህ ዳታ ሴቱ ከሴንሰር ሪድ የተደረገ የተሰበሰበ ሊሆን ይችላል፣ ወይም ደግሞ ሰው ራሱ ፕሪፔር አድርጎ ያስቀመጠው ዳታ ሊሆን ይችላል። የማሽን ለርኒንግ አልጎሪዝሞች አላማ ማለት ነው ማሽን ለርኒንግ ሞዴል መስራት ነው። ሞዴል መስራት ነው ማለት ነው። ሞዴል ነው የሚሰሩት ማሽን ለርኒንግ አልጎሪዝሞች at the end ፕሪዲክት ማድረግ የሚችል for new data ማለት ነው። for new data ኦኬ እዚህ ጋር ለጻፍ ሞዴል ማሽን ለርኒንግ ሞዴል ነው መጨረሻ ላይ የሚሰጡን ማለት ነው። ስለዚህ ይሄኛው ፕላስ ላድርገውና ኦኬ የማሽን ለርኒንግ እነዚህ አልጎሪዝሞች እና ዳታ ሴት አሉ ብያለሁ። ስለዚህ አልጎሪዝሞች እና ዳታ ሴቱ ሁለቱንም ተጣምሮ ማሽን ለርኒንግ ሞዴል ነው የሚሰጡን። ስለዚህ የተለያየ ሞዴሎች አሉ ለዳታው የሚመስል ማለት ነው። ስለዚህ ለዳታው የሚመስል ከዳታው የተማረ የተለያየ አይነት ሞዴሎች አሉ በዲፈረንት አልጎሪዝምስ የምናያቸው ማለት ነው። ዲፈረንት አልጎሪዝምስ ዲፈረንት ሞዴልስ ለመስራት ይመቻሉ ማለት ነው። ምን ማለት ነው? እነዚህ ማሽን ለርኒንግ አልጎሪዝሞች ከዳታው ይማራሉ፣ ኖሌጅ ኤክስትራክት ያደርጋሉ ማለት ነው። ስለዚህ ፎር ሶልቪንግ ፕራክቲካል ፕሮብለም ይጠቅሙናል ማለት ነው እነዚህ ማሽን ለርኒንግ ሞዴሎች ማለት ነው። different types of learning. Okay, so
የመጀመሪያው ሱፐርቫይዝድ ነው። አንሱፐርቫይዝድ የሚባል አለ፣ ሰሚ ሱፐርቫይዝድ የሚባል አለ፣ ሪኢንፎርስመንት ለርኒንግ። ስለዚህ ስለ እነዚህም እናያለን ማለት ነው። ስለ ሱፐርቫይዝድ፣ አንሱፐርቫይዝድ፣ ሰሚ ሱፐርቫይዝድ እና ሪኢንፎርስመንት ለርኒንግ ማለት ነው። ሶ እነዚህ አልጎሪዝሞች እና ዳታ ፎር ኤግዛምፕል እስኪ ላሳያችሁ። ስለ ማሽን ለርኒንግ ለማሽን ለርኒንግ የተዘጋጀ ዳታ ፎር ኤግዛምፕል ላሳያችሁ። ኦኬ ፎር ኤግዛምፕል ይሄ ዳታ ነው፣ ሳም ትራፊክ ዳታ ነው። የቱስዴይ እዚህ ጋር ደግሞ ጊዜ አለ፣ አይም ታይም፣ ሳን ፍራንሲስኮ ኖ 3 ምናምን ብዙ ዳታ አለ እዚህ ጋር። ኦኬ ሶ ብዙ ነው እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ወደታችን ትማሩ ትችላላችሁ። ይሄኛው በጣም ብዙ ዳታ ነው ያለው ይሄኛው። ሶ ሜቢ ሚሊየንስ ሊሆን ይችላል፣ ካውንት አላደረኩትም፣ ነምበር ኦፍ ሮዎች ማለት ነው። ስለዚህ እነዚህ ኮለመኖች ናቸው። ፎር ኤግዛምፕል ይሄ በኮማ ሴፓሬትድ የሆኑ እነዚህ ኮለመኖች እንደማለት ነው። ዳታው ከኤክሰል መውሰድ እንችላለን ወይም ኮማ ሴፓሬትድ ቫልዩስ CSV ፋይል መልክ ልናስቀምጠው እንችላለን። ብቻ በፕሮግራሚንግ ላንጉዌጅ ፎር ኤግዛምፕል ፓይተን ፕሮሰስ ስለምናደርገው ይሄኛው አብዛኛው ጊዜ ዳታ ሴት ስንል እንደዚህ ተዘጋጅቶ ነው የሚቀመጥልን ማለት ነው። ስለዚህ በኮማ ሴፓሬትድ ቫልዩ እንደዚህ ቴክስት ፋይል ሊሆን ይችላል፣ በኤክሴል መልክ ሮውስ ኤንድ ኮለምንስ የተቀመጠ ሊሆን ይችላል። ብቻ ኤኒ ካይንድ ኦፍ የፋይል የዳታ ፎርማት ማለት ነው። ሰው ወደ ፕሮግራሚንግ በፓይተን ላይብራሪስ በምትፈልጉት የፕሮግራሚንግ ላንጉዌጅ ላይብራሪስ ፕሮሰስ ለማድረግ ይመቻቸዋል ማለት ነው። ስለዚህ ዳታ ሴት ስንል ከነዚህ ዳታ ሴት የሆነ አልጎሪዝም መርጠን ከነዚህ ዳታ ሴት መማር ይችላል ማለት ነው። ሶ ከዚህ ዳታ ሞዴል ይሰራል ወይም ሞዴል ይወጣል ማለት ነው። የማሽን ለርኒንግ ሞዴል አልጎሪዝም ወደዚህ ዳታ አፕላይ ተደርጎ ከዚህ ዳታ ተምሮ ማሽን ለርኒንግ ሞዴል ይሰጠናል ማለት ነው። ዲፈረንት ካይንድስ ኦፍ አልጎሪዝምስ አሉ እናያቸዋለን። አልጎሪዝሞች በብዛት ማሽን ለርኒንግ ላይ የምንጠቀምባቸው ማለት ነው። ዲፈረንት ሞዴልስ በቅርጻቸው በአይነታቸው ዲፈረንት ሞዴልስ ይሰጡናል እነዚህ አልጎሪዝሞች ማለት ነው። ስለዚህ የዚህ ሞዴል ከሰጠን በኋላ ሞዴል ፕሮዲስ ካደረግን በኋላ ማለት ነው አላማው ምንድነው? ሞዴሉ እንደዚህ አይነት ሮው ዳታ ላልታወቀ ኒው ዳታ ሲኖር ፕሪዲክት ለማድረግ ማለት ነው። ፎር ኤግዛምፕል እችኛዋ 3 የምትለዋ ፕሪዲክት ለማድረግ ማለት ነው። እንደዚህ አይነት ኖ ሆኖ ሚኒሶታ 44 እዚህ ሳቸርዴ ያለውን ዳታ እዚህ ጋር ፎር ኤግዛምፕል የስ ልበለውና ይሄኛው የስ ካልኩት የዚህኛው ፕሪዲክት ለማድረግ ይጠቅመኛል ሞዴሉ ማለት ነው። ፕሪዲክት ለማድረግ ስለዚህ ገና እነዚህ ትሬኒንግ ዳታ ነው የሚባለው። ትሬኒንግ ዳታ በዚህ ሞዴሉ በዚህ ትሬን አድርገዋለሁ ወይም አልጎሪዝም ከዚህ ዳታ ይማራል። ስለዚህ ትሬኒንግ ዳታ ነው የሚባለው ይሄኛው። ስለዚህ ከትሬኒንግ ዳታ ውጭ ያለውን ዳታ ሲመጣ ፕሪዲክት ያደርግልናል እንዲያውቅልን ማለት ነው። ወይም ክላሲፊኬሽን ሊሆን ይችላል፣ ፕሪዲክሽን ሊሆን ይችላል። ብቻ ፕሪዲክት እንዲያደርግልን ነው የሚፈለገው ሞዴሉ ማለት ነው። ፎር ኒው ዳታ ማለት ነው። ስለዚህ ዳታ ስንል ፎር ኤግዛምፕል ላሳያችሁ ብዬ ነው። ኦኬ ሶ ሴቭ ልበለው ይሄኛው። ሶ ይሄንን ካልኩ ታይፕስ ኦፍ ለርኒንግ ለማሽን ለርኒንግ ኢን ዚስ ሞስት ኦፍ ዘ ታይም እነዚህ ናቸው። ኦኬ ተንቀሳቀሰ ይሄኛው ማለት ነው። ሶ ሞስት ኦፍ ዘ ታይም ሱፐርቫይዝድ ወይም አንሱፐርቫይዝድ ለርኒንግ ነው የምንጠቀመው። ሰሚ ሱፐርቫይዝድ የሚባል አለ። ምን ማለት ነው እናየዋለን ማለት ነው። ሶ ሱፐርቫይዝድ ስንል ዲፈረንሱ በዳታው ነው፣ ዳታ ሴት እንዳልኳችሁ ማለት ነው። ስለዚህ ለሱፐርቫይዝድ ለርኒንግ አልጎሪዝሞች የሚመጣው ዳታ እና ለአንሱፐርቫይዝድ ለርኒንግ አልጎሪዝሞች የሚመጣው ዳታ የተለያየ ነው ማለት ነው። ስለዚህ ለሱፐርቫይዝድ ለርኒንግ ከሆነ ምንድነው እዚህ ጋር ሱፐርቫይዝድ ማለት ምንድነው? ሌበልድ ዳታ ነው። ሌበልድ እዚህ ጋር ዳታው ነው ዲፈረንሱ እና ሱፐርቫይዝድ ለርኒንግ ለሱፐርቫይዝድ ለርኒንግ ለላቤልድ ዳታ ማለት ነው። ለሌበልድ ዳታ ኦኬ ሶ እዚህ ጋር ሌበልድ ዳታ
የዳታ ሴት ነው ልዩነቱ ብያቸዋለሁ። ሱፐርቫይዝድ ለርኒንግ አልጎሪዝምስ ሌቨልድ ዳታ ነው የምንሰጣቸው ማለት ነው። ሌቨልድ እና አንሌቨልድ። ይሄኛው ደግሞ ኦኬ ሶ እዚህ ጋር ደግሞ አንሌቨልድ ሱፐርቫይዝድ ስንል ሌቨልድ ዳታ ነው የሚያስፈልገው። አንሱፐርቫይዝድ ስንል ደግሞ አንሌቨልድ ዳታ ማለት ነው። ስለዚህ ሌቨልድ እና አንሌቨልድ በተግባር ለማሳየት ማለት ነው። እዚህ ጋር የኢቨንት ዳታ ሴት ነው ይሄኛው። ብዙ ነው፣ እዚህ ጋር እስከ ታች መሄድ ትችላላችሁ። ይሄኛው ማለት ነው በጣም ብዙ ነው። ስለዚህ ዳታ ሴት ነው። ሌቨልድ ዳታ ሴት ነው ይሄኛው ሌቨልድ። ስለዚህ ይሄ ሌቨልድ ዳታ ሴት ለሱፐርቫይዝድ ለርኒንግ አልጎሪዝሞች ነው መስጠት የምንችለው ማለት ነው። ስለዚህ ሱፐርቫይዝድ ለርኒንግ የተለያዩ አልጎሪዝሞች አሉ አንደር ሱፐርቫይዝድ ለርኒንግ የሚመደው ማለት ነው። ስለዚህ እነዚህ ሱፐርቫይዝድ ለርኒንግ አልጎሪዝሞች ማለት ነው ሌቨልድ ዳታ ሴት ይፈልጋሉ ማለት ነው። ይሄኛው ሞስት ኦፍ ዘ ታይም ሌቨል የመጨረሻው ነው፣ የመጨረሻው ኮለመን ማለት ነው። የዳታችን የመጨረሻው ኮለመን ሌቨል እንለዋለን ማለት ነው። ፎር ኤግዛምፕል ሌላ ጊዜ ደግሞ እዚህ ጋር 2 3 ሌቨል እዚህ ጋር ደግሞ ሌላ የሆነ እንትን ሊኖር ይችላል ማለት ነው። ስለዚህ ሞስት ኦፍ ዘ ታይም ሌቨል አንድ ኮለመን ነው የሚሆነው፣ ግን 2 ኮለመን ሊያጋጥም ይችላል ማለት ነው። ስለዚህ 2 ኮለመን 3 ኮለመን እንደ ሌቨል ሊሆን ይችላል። የዳታችሁን አይነቱን የሚወስነው ማለት ነው። ስለዚህ ይሄኛው የኢቨንት ነው። ሳንዴይ ሲሆን በዚህኛው ቀን ከሆነ በዚህኛው ሰዓት ከሆነ በዚህኛው ኢቨንት የለም የተመዘገበ ማለት ነው። there is no event። በዚህኛው ዳታ መሰረት ደግሞ በዚህኛው ማለት ነው there is no event there is no event there is no event። ወደ ታች እንትን ስንል ኦኬ እስከ ወደ ታች እንትን ላርገው ኦኬ no event no event no event ኦኬ ኢቨንት ካለ እዚህ ጋር ደግሞ ኢቨንት አለ እዚህ ጋር ኢቨንት ኖ ኢቨንት ኢቨንት ኖ ኢቨንት። ይሄኛው ዳታ በዚህኛው ላበል ነው ማለት ነው። ስለዚህ እንደዚህ አይነት ዳታ ከተሰጠ የዚህኛው ኮለመኖቹን እንደዚህ ሆኖ ኖ ኢቨንት ነው ያለው። ኮለመኖቹ እንደዚህ ከሆነ ደግሞ እንደዚህ ማለት ነው ኖ ኢቨንት ነው ያለው። ይሄ ኮለመን ደግሞ እንደዚህ ከሆነ ኮለመኖቹን ያለውን ዳታ ማለት ነው። እነዚህ ፊቸሮች ነው የሚባሉት፣ ፊቸርስ የዳታው ፊቸሮች። ስለዚህ ፎር ኤግዛምፕል ይሄኛው ቱስዴይ አንድ በኮማ ሴፓሬትድ ነው ይሄኛው፣ ሁለተኛው ኮማ እዚህ ጋር አለ፣ ሶስተኛው ኮማ እዚህ ጋር አለ፣ አራተኛው እና አምስተኛው። ስለዚህ ይሄ ኦኬ 1 2 3 4 5 ኮለመን ቬክተር ነው ማለት ነው። ወይም 5 ፊቸር ያለበት ዳታ ነው ማለት ነው። ይሄኛው ስድስተኛው ሌቨል ነው ማለት ነው። ስድስተኛው ኮለመን ሌቨል ነው። 5 ፊቸር ወይም ደግሞ 5 ኮለመን ደግሞ ዳታ ነው ማለት ነው። ይሄኛው እንደነገርኳችሁ 5 ኮለመን ዳታ ነው። ስለዚህ 5D ነው ማለት ነው። 5 ዳይሜንሽናል ዳታ ነው 5D እንለዋለን። ወይም ደግሞ 5D ቬክተር ነው ይሄኛው 5D 5 ዳይሜንሽን ያለው ቬክተር ነው። ስድስተኛው ኮለመን ግን ስድስተኛው ኮለመን ሌቨል ነው ማለት ነው። ስለዚህ ያ ሌቨል አይዘር ኢቨንት ነው ወይም ኖ ኢቨንት ነው። አይዘር ኢቨንት ነው ወይም ደግሞ ኖ ኢቨንት ነው ማለት ነው። ስለዚህ ይሄ ሌቨልድ ዳታ ይባላል ይሄኛው። የመጨረሻው ሌቨል ነው ማለት ነው። የመጨረሻው ኮለመን አንሌቨልድ ዳታ ደግሞ ላሳያችሁ። ወደዛ ከመሄድ በፊት ግን እዚህ ጋር ኢቨንት ነው ምንም ዳታ ይምጣ ወይም አይዘር ኖ ኢቨንት ነው ወይም ደግሞ ኢቨንት ይኖራል፣ ወይም አይኖርም ወይም ይኖራል ኢቨንቱ ማለት ነው። ክላሲፊኬሽን ለክላሲፊኬሽን የተቀመጠ ዳታ ነው ማለት ነው። ስለዚህ ክላሲፊኬሽን አልጎሪዝሞች የሚባሉ የተለያዩ አልጎሪዝሞች አሉ ለክላሲፊኬሽን የሚጠቅሙ። ስለዚህ ይሄ ዳታ በእነሱን ትሬን አድርገን የተሻለ ስራ መስራት እንችላለን ማለት ነው። ስለዚህ ባይነሪ ዳታ ነው ይሄኛው። ባይነሪ ማለት ምንድነው? ሁለት ክላስ ነው ያለው፣ አይዘር ኖ ኢቨንት ነው ወይም ደግሞ ኢቨንት ነው ማለት ነው። ስለዚህ ከዚህ ውጭ ምንም የለውም ላበሉ ማለት ነው። ስለዚህ ባይነሪ የተባለው ሁለት አማራጭ ስላለው ነው ማለት ነው።
ምንም ዳታ አምጣ እንደዚህ አይነት ምንም አይነት ዳታ እንደዚህ ወይ አይዘር ኢቨንት ነው ወይም ደግሞ ኖ ኢቨንት ነው ማለት ነው። ስለዚህ ለዛ ነው ባይነሪ የሆነው ዳታው ማለት ነው። እዚህ ጋር ደግሞ ላሳያችሁ ኢቨንት ኦኬ ኢቨንት ሆኖ ማልቲ ክላስ ያለው ማለት ነው። ስለዚህ እንደዚህ አይነት ዳታ አለ እዚህ ጋር ሶ ይሄኛው 1 2 3 4 5 ዲ 5D ዳታ ነው 5D 5 ዳይሜንሽናል ዳታ ነው ማለት ነው። ስለዚህ ኢን ሃይ ዳይሜንሽናል ስፔስ ነው ማየት የምንችለው። ፎር ኤግዛምፕል ይሄንን ዳታ በሙሉ ፕሎት ለማድረግ ብንፈልግ የሆነ ቻርት ላይ ማለት ነው 5D ያስፈልገናል። ኢን 5D ስፔስ ነው ፕሎት ማድረግ የምንችለው ማለት ነው። ስለዚህ ላበሎቹ ኢቨንት ኤ የሚባል አለ፣ ኢቨንት ኤ ኦኬ፣ ኢቨንት ሲ የሚባል አለ እዚህ ጋር እንደምታዩት ኢቨንት ሲ እዚህ ጋር ኦኬ። እስኪ ቢ ካለም ወደታች እናያለን ማለት ነው። ያ ኢቨንት ቢ እዚህ ጋር አለ። ስለዚህ ኢቨንት ዲም ሊኖር ይችላል እንደ ዳታው ማለት ነው ይሄኛው ኢቨንት ዲ። ስለዚህ ከሁለት በላይ ነው። ስለዚህ ማልቲ ክላስ ነው፣ ባይነሪ ሳይሆን ማልቲፕል ክላስ ነው ያሉት። ማልቲፕል ሌቨል ማለት ነው። ሌቨሉ ማልቲፕል ክላስ ነው ያለው ማለት ነው። ስለዚህ ኢቨንት ኤ፣ ኢቨንት ቢ፣ ኢቨንት ሲ፣ ኢቨንት ዲም ሊኖር ይችላል ወደታች። ሶ ይሄ ማልቲ ክላስ ዳታ ነው ማለት ነው። ማልቲ ክላስ ባይ ኤኒ ሚንስ ግን ይሄ ዳታ ሌቨልድ ነው ማለት ነው። ስለዚህ እንደዚህ አይነት ዳታ መጥቶ ይሄ ሃይላይት ያደረኩት ማለት ነው ሌቨሉ ነው ሌቨሉ ነው ያ ሞዴል ከዚህ የተማርነውን ዳታ ከዚህ የተማረው ሞዴል ማለት ነው። ስራ ምንድነው? ሌቨሉን ማወቅ ማለት ነው። ስለዚህ ፎር ኤግዛምፕል ይሄ አዲስ ይሄ ሴሌክት ያደረኩትን ፎር ኤግዛምፕል ይሄ 25 የሌለ ዳታ ብንሰጠው አዲስ ዳታ ስለዚህ ኢቨንት ቢ ነው ኢቨንት ሲ ፕሪዲክት እንዲያደርገው ነው ስራው ማለት ነው። ፕሪዲክት እንዲያደርግ ኮንትሮል ዜድ ኦኬ፣ ወይም ክላሲፋይ እንዲያደርግልን ኒው ዳታን ስትሰጠው አይዘር ኢቨንት ኤ ወይም ኢቨንት ቢ ወይ ኢቨንት ሲ ነው ብሎ ፕሪዲክት ወይም ክላሲፋይ እንዲያደርግልን ነው የማሽን ለርኒንግ ሞዴላችን ማለት ነው። ስለዚህ ኢን ጀነራል ላበልድ ዳታ ሲሆን የመጨረሻው ኮለመን አብዛኛው ጊዜ ማለት ነው ሌቨል ነው ማለት ነው። ሌቨል እንደዚህ የሌለው ከሆነ ግን ፎር ኤግዛምፕል ኢቨንት ቢ ነው ይሄ ዳታ መጨረሻው ኢቨንት ቢ ነው መጨረሻው ኢቨንት ቢ ነው እዚህ ጋር ደግሞ ኢቨንት ሲ ነው ኢቨንት ኤ ነው ምናምን እያለ እንደዚህ ካላሳወቀን ማለት ነው የዚህኛው አጠቃላይ ዳታ የዚህኛው ኢቨንት ኤ ነው ብለው እዚህ ጋር አሳውቀናል። ግን ካላሳወቀን ደግሞ ማሽን ለርኒንግ አልጎሪዝሞች እንደዚህ አይነት ዳታ ደግሞ ይወስዳሉ፣ የተለየ አልጎሪዝም ይጠቀማሉ ብቻ ማለት ነው። ስለዚህ አንሌቨልድ ዳታ ስንል አንሱፐርቫይዝድ ለርኒንግ ሱፐርቫይዝ ያልተደረገ ሶ ሌቨልድ ዳታ ስንል እንደዚህ ማለታችን ነው። ኦኬ ሶ እዚህ ጋር ደግሞ ሌት ያለ ዳታ ላሳያችሁ። እዚህ ጋር ትራፊክ ዳታ አለ። ኦኬ አይተነው ነበር ይሄ። ኦኬ እዚህ ጋር አለ 3 8 10 6 1 ከክላስም አይደሉም እነዚህ። ይሄኛው ሌቨል ነው፣ ይሄኛው የመጨረሻው ዳታ ሌቨል ነው፣ ይሄኛው ሌቨል ነው እንደ ሌቨል ማለት ነው። ስለዚህ ክላስ ወይም ኢቨንት ነው እና ኢቨንት ነው እንዳልኳችሁ ማለት ነው። እንደዛ ሳይሆን ኮንቲኒየስ ነምበር ነው እዚህ ጋር ፕሪዲክት የምናደርገው ማለት ነው፣ ኮንቲኒየስ ነምበር። ስለዚህ ፎር ኤግዛምፕል ይሄኛው ዳታ እዚህ አልነበረም፣ እንደዚህ ዳታ ይሄኛው ቱስዴይ 01 ምናምን የሚለው ይሄን ፍራንሲስኮ ኒው ዳታ እንደዚህ ብንሰጠው ስለዚህ ከነዚህ ቁጥሮች ሳይሆን ወይ 5 4 7 ብሎ ሳይሆን የሚሰጠን ኮንቲኒየስ ነምበር ነው ፕሪዲክት የሚያደርግልን ማለት ነው። ስለዚህ ለዚህ የሚሰራ ሞዴል ደግሞ የተለየ ነው ማለት ነው። ሶ ክላሲፊኬሽን ሳይሆን ይሄኛው ሪግሬሽን እንደማለት ነው። ለሪግሬሽን በቀጣይ ማሳያችሁ ማለት ነው። ሪግሬሽን፣ ክላሲፊኬሽን፣ ክላስተሪንግ ምንድነው ልዩነታቸው የሚለው በእርግጥ እናያለን። ሶ የግድ አንድ ወይም ሁለት ካቴጎሪ ዳታ አይደለም። ኢቨንት ነው ኢቨንት ነው ኢቨንት ብቻ ሳይሆን እንደዚህ ደግሞ ኮንቲኒየስ ነምበር ያለ ሌቨሉ ማለት ነው። ኮንቲኒየስ ነምበሮቹ ማለት ነው እንደዚህ ሊመጣ ይችላል ማለት ነው። ስለዚህ ሌቨልድ ነው ይሄ ዳታ። ግን እንደምታዩት 5 5 6 4 5 5 ሶ 1 2 ወይም 3 ነውን የሆነ ክላስ የለም። ነገር ግን እነዚህ ሌቨሎች ናቸው። ከዚህ ዳታ በሙሉ የተሰራ ሞዴል እንደዚህ አይነት ቁጥሮችን ፕሪዲክት ያደርጋል ማለት ነው። ኮንቲኒየስ ነምበር ነው የሚሰጠን።
ኮንቲኒየስ ነምበር ማለት ነው። ኦኬ ሶ ሱፐርቫይዝድ ለርኒንግ አልጎሪዝሞች ሌበልድ ዳታ ነው የሚወስዱት። አንሱፐርቫይዝድ ለርኒንግ አልጎሪዝሞች ደግሞ አንሌበልድ ዳታ ነው። ስለዚህ ከዳታው ነው እውቀቱ የሚሰጣቸው። አንሱፐርቫይዝድ ነው ለርኒንጉ ማለት ነው። ስለዚህ ከዳታው ነው ሙሉ ለሙሉ እውቀት ኤክስትራክት የሚያደርጉት እነዚህ አንሱፐርቫይዝድ ያልናቸው ማለት ነው። አንሱፐርቫይዝድ ለርኒንግ አልጎሪዝሞች ከዳታው ነው ራሳቸው የሚማሩት። እዚህ ሱፐርቫይዝድ ሲሆን ግን ይሄ ዳታ መጨረሻው ይሄ ነው ሌቨል እንሰጠዋለን ማለት ነው። ስለዚህ ከሌቨሉ ይማራሉ። እንደዚህ ዳታ ሌቨሉ ይሄ ነው፣ እንደዚህ ዳታ ሌቨሉ ይሄ ነው፣ እንደዚህ ዳታ ሌቨሉ ይሄ ነው። ስለዚህ ሱፐርቫይዝድ ነው ማለት ነው። እዚህ ጋር ደግሞ አንሱፐርቫይዝድ ሲሆን ደግሞ ምንም ሌቨልድ የሆነ ዳታ አንሰጠውም ማለት ነው። አንሌቨልድ ነው። ራሱ ከዳታው ነው የሚማረው ማለት ነው አልጎሪዝሙ። ስለዚህ ለሱፐርቫይዝድ የሚሆኑ አልጎሪዝሞች አሉ፣ ለአንሱፐርቫይዝድ ለርኒንግ ደግሞ የሚሆኑ የተለያዩ አልጎሪዝሞች አሉ ማለት ነው። ስለዚህ በዳታ ሴቱ ነው የሚለያየው፣ ነገር ግን የተለያዩ ለሁለቱ የተለያዩ አልጎሪዝሞች አሉ ማለት ነው፣ ያስፈልጋቸዋል ማለት ነው። ስለዚህ ኔክስት ምንድነው እዚህ ጋር ሰሚ ሱፐርቫይዝድ ነው። ይሄ የሰሚ ሱፐርቫይዝድ ስንል ኦኬ ሰሚ ሱፐርቫይዝድ ስንል ምንድነው አንዳንድ ጊዜ ዳታ ይሄ ሌበልድ የሆነ ዳታ ሊያንሰን ይችላል። ሶ በእጃችን ያለው in our computer ያለው ወይም በእጃችን ያለው ዳታ ሌበልድ ዳታ ሊያንስ ይችላል። አንሌበልድ ዳታ ደግሞ በጣም ብዙ ሊኖረን ይችላል ስለ አንድ ጉዳይ ማለት ነው። ስለዚህ ከሁለቱም ለመጠቀም ነው ማለት ነው። ከሌበልድ እና አንሌበልድ ዳታ ከሁለቱም ትሬን ይደረጋል የሞዴል ማለት ነው። ሌበልድ ዳታ ብቻ ሰጥተን ትንሽ ዳታ ነው፣ ስለዚህ ብዙ ሊማር አይችልም ማለት ነው። ስለዚህ ማሽን ለርኒንግ ሞዴል የምንለው አልጎሪዝሞቹ የሚፈጥሩት ከዳታው ማለት ነው። ብዙ ዳታ ስንሰጠው ፐርፌክት የሆነ ኦልሞስት ፐርፌክት የሆነ ሞዴል ይሰጠናል ማለት ነው። ዳታው ካነሰ ግን ባያዝድ የሆነ ሞዴል ነው የሚሰጠው ማለት ነው። ስለዚህ በእጃችሁ ያለውን ዳታ ትንሽ ከሆነ ምንድነው የምታደርጉት? እሱም ትይዙትና ትንሽ ሌበልድ ዳታ ማለት ነው። አንሌበልድ ዳታ ደግሞ ሊኖር ይችላል። ብዙ ሲቹዌሽን አለ እንደዛ። ትንሽ ሌበልድ ዳታ ኖሮ ብዙ አንሌበልድ ዳታ ካለ አልጎሪዝሙ ከአንሌበልድ ዳታ ደግሞ ይማራል ማለት ነው። ስለዚህ ተጨማሪ እውቀት ይኖረዋል የሚፈጠረው ሞዴል ማሽን ለርኒንግ ሞዴል ከሌበልዱም ከአንሌበልዱም ዳታ ይወስዳል እውቀት ማለት ነው። ስለዚህ ሰሚ ሱፐርቫይዝድ ለርኒንግ ምንለው ማለት ነው። ይሄ ሌበልድ ፕላስ አንሌበልድ ዳታ ይወስዳል ማለት ነው። ስለዚህ ዓላማው ምንድነው? ሌበልድ ዳታ ትንሽ ነው በቁጥሩ። ስለዚህ አንሌበልድ ዳታ ብዙ ካላችሁ ማለት ነው ከሁለቱም። ስለዚህ ምንድነው ማሽን ለርኒንግ አልጎሪዝሞች ማለት ነው ብዙ ዳታ ሲያገኙ ፐርፌክት የሆነ የመማር ጊዜያቸው ይረዝማል። አንድ ሞዴል ከብዙ ዳታ ለመማር ብዙ ጊዜ ይወስዳል። ነገር ግን ፐርፌክት የሆነ ትምህርት ይወስዳል ማለት ነው። ፐርፌክት የሆነ ሞዴል ይሰራል ማለት ነው። ፐርፌክት የሆነ ማሽን ለርኒንግ ሞዴል እናገኛለን። ነገር ግን ዳታው ካነሰ ባያዝድ የሆነ ፐርፌክት ያልሆነ ሞዴል መሳሳት የሚችል ማለት ነው። because ከብዙ ዳታ በጣም ይማራል ማለት ነው። ዳታችን ይሄ ዳታ ሴታችን ትንሽ ከሆነ ግን ለመማር ይቸገራል። ባያዝድ የሆነ ሞዴል ይፈጠራል ማለት ነው። ስለዚህ ሰሚ ሱፐርቫይዝድ አነስ ያለ ሌበልድ ዳታ ሲኖራችሁ ከአንሌበልድ ዳታ ሞር እውቀት ወስዶ አኩሬት የሆነ ሞዴል ለመስራት ይሞክራል ማለት ነው። ሶ እዚህ ጋር ላጠቃልለው መሰለኝ ሪኢንፎርስመንት ለርኒንግ በሌላ ቪዲዮ ብሰራ ጥሩ ነው። ማሽን ለርኒንግ ስንል እዚህ ጋር ሁለት ነገሮች ነው ያሉ። ኦኬ እዚህ ጋር መጣለው። ማሽን ለርኒንግ ስንል የመጀመሪያ አልጎሪዝምስ ሁለተኛው ፕላስ ኦኬ
dataset datasets ኦኬ ስለዚህ ማሽን ለርኒንግ ስንል ማለት ነው አልጎሪዝምስ ኤንድ ዳታ ሴትስ እነዚህ አልጎሪዝሞች ከዳታው ይማራሉ ከዳታው ማለት ነው ስለዚህ ዕውቀት ወስደው ፎር ኒው ዳታ ፕሪዲክት ያደርጋሉ ወይም ደግሞ ክላሲፋይ ያደርጋሉ ኢቨንት ይኖራል either event or no event ለማለት ማለት ነው ሶ ማሽን ለርኒንግ ስንል አልጎሪዝሞች ይኖራሉ እነዚህ አልጎሪዝሞች ለብቻቸው ምንም ፋንክሽን አይሰሩም ማለት ነው ስለዚህ ዳታ ይፈልጋሉ ከዳታ ነው ሞዴል ነው መጨረሻ ምንድነው የሚሰጡን ኦኬ እዚህ ጋር ኦኬ ኢኳልስ ልበለው ኢኳልስ ሞዴል ነው የሚሰጡን ኦኬ ማሽን ለርኒንግ ሞዴል ማለት ነው አልጎሪዝምስ እና ዳታ ሴትስ ካለን በማሽን ለርኒንግ ሞዴል ስለዚህ ማሽን ለርኒንግ ሞዴል ማለት ትሬንድ የሆነ ሞዴል ነው ማለት ነው ትሬንድ የሆነ ከዳታው ትሬንድ የሆነ ከነዚህ ዳታ ሴትስ ትሬንድ የሆነ ሞዴል ክሬት አድርገና ማለት ነው በምን በእነዚህ አልጎሪዝሞች ማለት ነው ስለዚህ different algorithms provide different model ማለት ነው አንድን አልጎሪዝም የተለያየ አልጎሪዝም በአንድ ዳታ ሴት ትሬን ብናደርገው የተለያየ አኩራሲ ያላቸው ሞዴሎች ሊሰጡን ይችላሉ ማለት ነው ስለዚህ ለየትኛው ዳታ ሴት ምን አይነት አልጎሪዝም እንጠቀመው የሚለው ማወቅ ተገቢ ነው ማለት ነው ስለዚህ ለየትኛው ዳታ ሴት ለምን የሚመስል ዳታ ሴት የትኛው አልጎሪዝም በብዛት አኩሬት ሞዴል ይሰጠናል የሚለው ማወቅ ያስፈልጋል እንደዛም ነው ሶ ኦኬ ስለ ማሽን ለርኒንግ ኢንትሮዳክሽን ይሄንን ይበቃናል ጥያቄ ወይም አስተያየት ካላችሁ ኮሜንት ቦክስ ላይ አሳውቁኝ ስለተከታተላችሁኝ አመሰግናለሁ ቻው